አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወባዕድ። የዛሬ ሐዲሳችን የሚሆነው ሐዲስ ቁጥር 1 ነው። ሐዲስ ቁጥር 1 እንደዚህ ይላል። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أبو هريرة الله يسعون قبلونا እንደዚህ ብሎ ዘገበ። أن رسول الله يا الله መልእክተኛ የአላህ ሰላም በሳቸው ላይ ሆኑና ቃል እንደዚህ አሉ። ከሊመታኒ ንግግሮች አሉ ኸፊፈታኒ አለ ሊሳኒ በምላስ ላይ ቀላል ናቸው፣ ስንናገራቸው ቀላል ናቸው፣ ከባድም አይደለም፣ ረጅም ቃል አይደለም። ተቂለታኒ ፊል ሚዛን ግን የትንሣኤ ቀን በሚዛን ላይ ሲመዘኑ አጅራቸው በጣም ብዙ ነው። ሐቢበታኒ ኢለ ረሕማኒ አዛኙ ጌታ አላሁ ሱብሓነሁ ወተዓላ ዘንድ በጣም ተወዳጅ ናቸው። እነዛ ቃላት አላህ ይወዳቸዋል ሰው ሲናገራቸው ማለት ነው። ምንድናቸው? ሱብሓነላሂ ወቢሐምዲሂ ሱብሓነላሂል ዐዚም የሚለው ቃል ሱብሓነላህ ወቢሐምዲሂ ሱብሓነላህ ለጥራት ይገባ በሱ ኃይል ሱብሓነላሂል ዐዚም ታላቅ የሆነ ጌታ ጥራት ይገባ የሚሉ ቃላት ምንድናቸው? አላህ ዘንድ በጣም ተወዳጅ የሆኑ ቃላት ናቸው ማለት ነው። እንዲሁም ሚዛን ላይ ከባድ ናቸው፣ በአፍ ላይ ቀላል ነው። ስለዚህ ሁልጊዜ በቻናል ማለት አለብን ሱብሃንአላሂል ዐዚም ሱብሃንአላሂ ወቢሐምዲሂ ማለት አለብን። እንደዚህን ቃል መደጋገም የውመል ቂያማ አጅር እንድናገኝ እንዲሁም ደግሞ ሚዛን ላይ ብዙ አጅር እናገኝ። በተጨማሪ ደግሞ አላህ ዘንድ ተወዳጅ ናቸው የሚሉት ቃል ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂል ዐዚም። ስለዚህ ኮሜንት ላይ ሁላችሁም ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂል ዐዚም እያላችሁ ጻፉ። ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል። ሐዲስ ቁጥር 1 አለቀ። ሐዲስ ቁጥር 2 በድጋሚ عن ابي هريره رضي الله عنه الله አቡ ሁረይራ እንደዘገበው አላህ ኸይሳው ይደድለትና قال እንደዚህ አለ جاء رجل الى رسول الله አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ። فقال አለ يا رسول الله የአላህ መልእክተኛ ሆይ አላቸው من احق الناس بحسن صحابتي ከሰዎች ሁሉ ሁስነ ሰሃባ ወይም ደግሞ በቃ በጥሩ ልንከባከብ የሚል ሁስነ ማለት ጥሩ ነው። ሰሃበት ደግሞ መከተል ደግሞ መንከባከብ በሚል ያዙትና በቃ ጥሩ ነገር ለሁለት ጥሩ በደንብ ልንከባከብ የሚገባው ማን ነው አላቸው። فقال ነብዩ አሉ ኡሙከ እናትህ አሉት። ቃለ ሰውየው ምን አለ? ثم من ከእናቴ በመቀጠል ማን ልንከባከብ? በጣም ሁስነ ሰሃባ ማን ላይ ብሎ ጠየቀ። ነብያችን ነው فقال امك ነብዩ ደግሞ እናትህ አሉት። فقال ደግሞ አለ ثم من ቀጥሎ ሳማን አላቸው። ነብዩ ሶስተኛ ጊዜ እናትህ አሉ። فقال ثم من ቀጥሎ ድጋሚ አራተኛ ጊዜ ማን ነው ሲላቸው ነብዩ የዛን ጊዜ قال ثم ابوك ከዚያም በመቀጠል አባትህ አሉ ይላል። ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል። በዚህ ሐዲስ ምን ማለት የእናት ሐቅ ከባድ እንደሆነ እናታችንን በቻለው በጥሩ ነገር መንከባከብ እንዳለብን ጥሩ ነገር ከማድረግም አልፎ በጥሩ ነገር በቃ ምን ልባች አለ ከባድ ነው። በቃ ጥሩ የተባሉት ነገሮች በሙሉ ኸይር ነገሮች የተባሉት በሙሉ ማድረግ እንዳለብን እንገነዘባለን። ለመቀጠል አባታችንም እንደዛው ማለት ነው። ለምን እናት ማለት 9 ወር ያክል በማህፀኗ ይዛ ከተወለድን በኋላ ከነ አይባችን ከነ ጉድለታችን ተንከባክባ ካሳደገችን በኋላ እንደ እናታችን የሚጨነቅ የለም አይደለ? ስለዚህ ሐቋን ማድረግ አለብን፣ መወጣት አለብን። እሺ ይሄን ይመስላል። አይ ቲንክ በውስጥም 3 ሐዲስ ይሆን ተብሏል። እንደዛ ይሻል መሰለኝ አይደል? አጀማ 3 ሐዲስ ከሆነ በ10 ቀን ስለሚያልቅ ያው ቀኑ ይቀርባል፣ በ12 ቀን ይቀርባልና 3 ሐዲስ እናድርገው፣ አንድ ሐዲስ እንጨምር። ነብዩ ቀጥሎ ምን አሉ? عن ابي هريره رضي الله عنه ابو هريره رضي الله عنه እንደዘገበው ان رسول الله صلى الله عليه وسلم قال يا الله መልእክተኛ صلى الله عليه وسلم እንደዚህ አሉ اياكم والظن ጥርጣሬ የሚባለውን ነገር አደራራችኋለሁ፣ መጠራጠርን አደራራችኋለሁ። فان الظن اكذب الحديث ጥርጣሬ የሚባለው ነገር በሙሉ የውሸት ወሬ ነው ወይም ደግሞ ውሸት ነው አሉ። መጠራጠር ጥሩ አይደለም ማለት ነው። ጥርጣሬ ምንድነው? እስቲ አሁን ኮጃቢር ገብቶኩ እንትን ያደረገው በቃ እኔ እንትን ለማድረግ ነው። ጥርጣሬ ዝም ብዬ
እነዚህ እኮ ተጠቀባቸው ጥርጣሬ ጥሩ አይደለም። በቃ ነብዩ ምን አሉ? فإن الظن ይሄ ጥርጣሬ ነገር أكذب الحديث በቃ የንግግር ውሸት ነው። በቃ ስለዚህ በቻልነው ተጠራጣሪ መሆን የለብንም። ሰዎችን ገምተን እንደዚህ ለማፈልገው ማለት የለብንም። ተግባር ከሆነ ተግባር ና፣ ግን በጥርጣሬ ብቻ ሰዎች ጋር መቃየም የለብንም። በዛም መፍረድም አንችልም ማለት ጥርጣሬ ራሱ መፍረጃ አይሆንም። ምሳሌ እኔ አንድ ነገር ስመለከት ለእኔ መጥፎ ነገር ሆኖ ሊታየኝ ይችላል፣ ግን ደግሞ በሌላ በኩል ትክክል ይሆናል። ምሳሌ አንድ ሰው ኮሜንት ላይ የሆነ ኮሜንት ጻፈ፣ ሲጽፍ ግን እኔ ስረዳው ለእኔ መጥፎ ነገር አስቦ ይመስለኛል። ጥርጣሬ ሳትጠረጥር ግን ኮሜንት የጻፈው እኮ እሱ ለኸይር ነገር አስቦ ነው። አያችሁ አይደል? በዚህ አንጻር ተቀምጠዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ወት እንዳስተማሩን ጥርጣሬ የሚባለውን ነገር መጠንቀቅ አለብን ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። አራተኛ ሐዲስ ደግሞ ነገ እንቀጥላለን። ጀዛኩሙላህ ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ወመን ተቢዐሁም ቢኢሕሳን ወሰለም ተስሊመን ከሲራ። ጨርሰናል። ኸይር ወደ ፕሮግራማችን እንመለስ። ከ20 ደቂቃ በኋላ ደግሞ እንዘጋለን ማለት ነው። እሺ ዮኒ ዮሐንስ ሰላም ብያለሁ። ጃ አለሁ ወንድሜ ጃ አለ ይደውልለት ይምሩ አለው። ሰላም ነው አለ ደስ ሰላም ነው። ዮኒ ይምሩ ካንተ ጋር ስጫወት አንድ ቀን እንኳን ሳድቤ ወይ የሆነ ነገር ብዬ አላውቅም። አንተም ታውቃለህ። ባለፈው እንኳን የከፋ ነገር አይ ከሰዎች ነው የሰማው። አንተ እንደዚህ ያሉ ላናድርም አይችላል። ጥያቄ ላይ ኮሜንት ላይ ጽፋ አይቻለሁ። ኮሜንት ላይ እኔ የማይመቸው ቦታዎች ብዙ ነገር አስረድቼ ኮሜንት ላይ ሄደህ ፈራህ ማንበት ትጽፋለህ። እሺ ያንን ይቅርታ ጠይቃለሁ ካጠፋው። ወደ ጥያቄ ልሂድ ይቻላል? አዎ እሺ በቃ ወደ ጥያቄ ከስርም ደግሞ በቃ እነሱን ችግር የለውም። እኔ ጥያቄ ላተኩር። ለምሳሌ አሁን የእስራኤል ህዝቦች ስንት ወጡ ምናምን ሲባል ማለት ነው ከግብጽ ቁጥራቸው እኮ ቢሰሳት ምን ችግር ይኖረው ነበር? አይ ችግር አለ። አጃለ ሀቢቢ ሰላም አለይኩም። ወአለይኩም ሰላም። ወይ እየደወልኩልህ እኔ 20 ደቂቃ አለችኝና በጣም ስለደከመኝ በጊዜ መተንገር ስላለብኝ 20 ደቂቃዋን አንተ ከበረርግና ከዛ ይመቻላ። እሺ ችግር የለውም። እሺ አንዴ እሺ ሊሰናበታችሁ በኋላ ሰናበታለሁ። ቀጥል በቃ ስላለሁ በቃ ጥያቄ ሊቀጥል ፈቅደልኛል። እሺ ዮኒ ምንድነው ጥያቄ? ለኢምራን ነበር እንትን ያልኩት። ለአንተም ከሆነ ችግር የለውም። ጃ እሺ ምን መሰለህ ነበርክበት ጥያቄው ላይ አሁን እስራኤል ህዝቦች አልነበርኩ ሲወጡ ቁጥራቸው ይለያያል እና እግዚአብሔር ተሳሳተ የሚል ሐሳብ ነው ኢምራን እየነገረን የነበረው። እንደውም በሚሊዮኖች ምናምን እየነገረን ነበር። እሺ የትኛው ነው የእግዚአብሔር ቃል? አይ አባወራዎቹ እንደዚህ ናቸው ምናምን ነገር እሱን አልጠቀሰልኝም። እሱን ነበር መጠየቅ የምፈልገው እኮ። በቃ ወደ ሌላ ሐሳብ ግባ ከሱ ጋር ወይ ነገ ተቀጥሉታላችሁ። በቃ እኔም ያን ነገር ነበር። አንደኛ ደግሞ የምጠይቀህ እስቲ አንተን ለምሳሌ ጠይቀህ አሁን ለምሳሌ ኢትዮጵያ ህዝብ ስንት ነው? እኔ እንጃ እኔ አላውቅም። ኢትዮጵያ እንትን ካልኩ እሺ በቃ ከሱ ጋር ተቀጠም። መሲ ያለሽ መሲ ወይ ዮሐንስ ከዛ በፊት ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ጀማው ሳይቀንስ ይሄ አዲስ አካውንት ነው መሰለኝ አይደል? ካልተሳሳትኩ ያኛው ዋርኒንግ እያመጣብኝ ነውና ሜቢ እየከፈትኩት ይሄን መርሐባ በቃ ፎሎ አድርጉት። እሺ ጃቢር አዲስ አካውንት ነው። ሁላችሁም ጀማው ከመጣቱ በፊት ብዬ ነው ያቋረጥኩ። አፉ በለኝ። ፎሎ አድርጉት ጃቢሩን ቶሎ በሉ። እሺ ዘካሪያስ እናመሰግናለን። ተራደሩልን። እሺ እናመሰግናለን። ሁላችሁም 2000 ምናምን ሰዎች ረያንን ዚክራንንና ኢምራንን ጃቢርን ፎሎ አድርጉ። ቀጥል ጃይ ጨርሻለሁ። እኔ አክቹሊ 1000 ካስገባችሁኝ እኔ አልፈልግም። በቃ ከ1000 በቃ 1000 ከሆነ ከዛ በኋላ ራሴ እንትን እለዋለሁ። 1000 ላይቭስ እንዲያስከፍተኝ ብቻ ነው። ከዛ በቃ እሺ ምን አልከኝ?
አይ በቃ እንደው ፎሎ አድርጉ ነው የምለው እኔ። እሺ ፎሎ እሺ ይደረግ በቃ ሌላ እሺ ነገር ይንፎ አይደለ ችግር የለውም። እሺ ረያን አለክ እንዴ? አለ ወጃ እንዴት ነህ ሀጂ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አለው። እስቲ መሲን አውራት ፈልገዋለሁ እያለች ነበር ቅድም በኮመንት። እኔ ነው። እሺ እንዴት ነሽ መሲ? እግዚአብሔር ይመስገን። እንዴት ናችሁ? አልሐምዱሊላህ ደህና ነሽ? ከየትኛው ቤተ እምነት ነሽ? እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ግን ጥያቄ ለመጠየቅ ነው ባባው። መጠየቅ ይችላል? ኦኬ፣ ጥያቄ ለመጠየቅ ነው። አትጠየቂም? እኛም ጥያቄ ነበረን። አንዴ ትመልሺና ከዛ ትጠይቂያለሽ። ከቻልኩ መልሳለሁ፣ ካልቻልኩት ችግር አለ። አዎ እግዚአብሔር አይን እና ጆሮዎች አሉት ይላልና ሃይማኖታዊ ላይ ይሄን ታምኛለሽ? እግዚአብሔር አይንና ጆሮ አለው? አይን ጆሮ አለ ስል እንደኛ ያለው አይን ጆሮ ሳይሆን መንፈስ ነው። እግዚአብሔር መንፈስ ነው። ግን አይን ጆሮ አለ ይላል። ግን ነገር ግን እንደኛ አይነት አይደለም። እንደኛ አይነት ባይሆንም አለው ማለት ነው እኮ። መንፈስ ነው እግዚአብሔር። አካል እንደኛ አካል ያለው ጆሮ አካል ያለው ነገር አይደለም። እንደኛ ያም ችግር የለውም። እኔም እንደኛ አይነት ነው አላልኩም። ግን እንደኛ አይነት ያልሆነ ጆሮና አይን አለው አይደል? አልሰማሁም። እንደ እንትኑ ላይ ዩቲዩብ ምናምን ገብተህ ከስተሰርች ስማ፣ ትምህርቱ ምን እንደሚል እኔማ አይን አለ ጆሮ አለ፣ አይን አለ ጆሮ አለ ስል እንደኛ አይነት አይን እንደኛ አይነት አካል ያለው እንትን እጅ አይደለም። አሁን እንትኑ ላይ ዘፍጥረት ላይ ነው መሰለህ እግዚአብሔር እንትኑ ሰማይና ምድር ፈጠረ ስንል እንደኛ ያለው በእጁ እንትን አድርጎ ፈጠረ ማለት አይደለም። በቃሉ ፈጠረ ማለት ነው። እንደዛ ነው ብዬ አስባለሁ። ስላሴዎች ስንት እጅ አላቸው? ነገር ያለው እኮ ስላሴዎች ሳይሆን ስላሴ በል። ስላሴዎች አይደሉም። ስላሴዎች አይባልም። ስላሴ ይባላል በአንድ ቃል ማለት ነው። ስላሴዎች አይባልም። ስላሴ ስንት እጅ አለው? ስንት እጅ አለ? ስንት እጅ አለው ስላሴ? እንደናንተ አንድ እግር እንትኑ እጅ ግራ አለ፣ ቀኝ እግር የለም ልበል እንደ በመድኃኒዓለም እሱን አልጠየቅኩሽም። እኔ እንደናንተ እንደኛ ምናምን ብዬ አላልኩሽም። ስላሴ እኮ አንተ ስላሴ ስንት እጅ አለ አልክ እኮ። ስላሴ አንቺ አምላክ ነው አይደል? አዎ የኔ አምላክ ነው ስላሴ። የዓለማት በእጁ የያዘው ያንተም አምላክ። ስንት እጅ አለው ስላሴ ያንቺ አምላክ? አይቆጥርም፣ አላቅም። ስንት እጅ አለ? 2 እጅ 3 እጅ ልብለን እንደ እጅ አለ ብለን አሁን እንደኛ የምንቆጥረው እጅ 2 እጅ አለ ለመስ 2 አለ ለአንተ ብለን የሚቆጥረው እጅ አይደለም። መንፈስ ነው እግዚአብሔር። ስለዚህ አልተገለጠም ማለት ነው አይደል? ለምንድን ነው ያልተገለጠው? ስላሴ በሰው አካል ተገልጧል። ለአብርሃም በሰው አካል ተገለጠ። ብዛቱ ተገልጿል ወይ? ብዛቱ የስላሴ ብዛት የእጁ ብዛት የእጁ ብዛት ተገለጠ ማለት ምን ማለት ነው እኮ? ቁጥሩ ስንት ነው? ጥያቄ ግራ የሚገባው ጥያቄ ከሆነ ለዛ ነው። የእጁ ብዛት ስንት ነው ነው ያልኩት። የስላሴ የእጁ ብዛት ስንት ነው? የእጁ ብዛት የለም፣ አላቅም። አለቀ በቃ ባጭሩ። ስለዚህ አይታወቅም። እኔ አላቅም፣ የለም እኮ አይታወቅም። እግዚአብሔር መንፈስ ነው። ስላሴ መንፈስ ነው። ያ የመንፈስ አካል ደግሞ አይቆጠርም፣ አይዳስስም። አልተገለጸም ነው አይደል? አልተገለጸም ነው አይደል? ተገለጠ። ቆይ ስማኝ አንዴ። እሺ ተገለጠ። ስማኝ፣ ስላሴ መንፈስ ነው። በመንፈስ አይዳስስም፣ አይታይም። ግን በስጋ ሲገለጥ ለአብርሃም ቤት በሰው አካል ተገለጠ። ሲገለጥ በሰው አካል ሲገለጥ እንደ ሰው እጅ አለ፣ እንደ ሰው እግር አለ፣ እንደ ሰው ያለው ለሁለት ሲገለጽ ስንት አለው? በሰው አካል ነው የተገለጠ።
በሰው አካል ነው ሲገለጽ እዛ ጋር ለአብርሃም ሲገለጽ ስንት እጅ አለው? ለሰው አካል በሰው አካል አልኩት እኮ ለሰው ስንት እጅ አለ እኮ ስንት አለው? ተገለጠ እኮ ለአብርሃም ሲገለጽ እግር የለም አይመረመርም። ተረጋጊ መሲ፣ ምን ሆነሻል? ተረጋጊ። ስላሴ ለአብርሃም ተገልጠዋል አይደል? በሰው አካል አዎ ተገለጠ። አዎ ያኔ ስንት እጅ ነበረው? አዎ በሰው አካል ስል ለሰው ስንት እጅ አለ? እኔ አሁን 2 እጅ ነው ያለኝ። በቃ በሰው አካል ያልኩት እኮ እኔም እኮ ስንት ነው እንደምረው? 2 አድርገን 3 እንደምር 6 ይሆን? ጌታ መድኃኒዓለም ቶሎ ነው እንደምር ወይስ እንደምር? በሰው አካል ስል ለኔ 2 እጅ አለ አልክ እኮ። በሰው አካል ስል አዎ በሰው አካል 2 እጅ 2 እግር እንደ ሰው አካል ተገለጠ። ግን በመንፈስ አይመረመርም አይዳሰስም። 3 አካል አይደል? ስለዚህ ያው 2 ስለሚኖራቸው 6 ነው የሚሆነው። ተሳሳትኩ? አይ ወንድማችን ትስቃለህ። አይ አንቺ ነሽ እኮ ይሳቅሽው። 6 ነው ወይስ አይደለም? ከዛ ትጠይቂያለሽ። በቃ እቺ መልሽና እኔ ነገርኩት እኮ 6 ስንል ለምሳሌ በሰው አካል ለአብርሃም በተገለጠ ስል አካሉ አንድ ሶስትነቱ ለማሳየት 3 ሆኖ ተገለጠ፣ አንድነቱ ለማሳየት 1 ሆኖ ተገለጠ እንጂ በሰው አካል ሲቆጥር 3 ሰዎች 6 እጅ አለ 6 እግር አለ ብለ ማላቆ ነገር አለ የለም ብዬ መናገር አልችልም። አላቅም። በቃ እንደዛ እኮ በቃ አልተገለጸም በይ አልተገለጸም በይ ካልተገለጸ እኮ እኔ አላቅም ነው የሚባለው። እኔ አላቅም መጽሐፍ ላይ ተገለጸ አላቅም። መጽሐፉ ላይ ተነግሯል። ደከመኝ በመድኃኒዓለም መጽሐፉ ላይ ተነግሯል ወይ ስንት እጅ እንዳለው? ወንድማችን ትሰማለህ? ኦኬ በቃ አልተገለጸም በሚለው እንለፋለን። እኔ አላቅም። ስማኝ፣ ማላውቀው ነገር መናገር እንትኑ ኃጢአት ውስጥ ያስገባል። እንትኑ ውስጥ ስለማስገባ አላቅም። አለቀ። መጀመሪያ ያልተገለጸ ነገር አልተገለጸም። ተስማምተናል። ጥያቄሽን ማላውቀው ነገር መናገር 6 አለ 3 አለ 4 አለ ብዬ ያስተማረች እንትኑ ማላውቀው ነገር መናገር አልችልም። ማላውቀው ነገር ነገር ያለው በስላሴ መንፈስ ነው። አይዳሰስም አይታይም። ግን በአብርሃም ቤት በሰው አካል ተገለጠ ብዬ ነው የነገርኩት። ስንት ይቻላል? ወንጅም ነበራቸው። ጥጃም በልተዋል። ጥጃ ታርዶላቸው ጥጃ በልተዋል። የአንዱ እግር ሲታጠብ 2ቱ ታጥቦ ተገኝተዋል። ቂጣም በልተዋል። ሳራ ቂጣ ሰርታ ቂጣም በልተዋል። እና ቂጣ ሲበሉ የሚያምኑበት ያስፈልጋል። ጥርስ ያስፈልጋል። እነሱ ለሳራ ቤት ለነሱ ለሳራ ለአብርሃም ቤት የገባው ስላሴ ለነ ቤትም ግባል እና ለነሱ ቤት ሲገባ በሰው አካል ገባ አይደለም። በሰው አካል ሰው መስሎ የገባ መብላቱ መጠጣቱ አይቀርም እኮ ሰው ነው እኮ የገባው። በሰው አካል ነው የገባው። መንፈስ አይበላም፣ አይጠጣም፣ አይዳሰስም። የበላው ግን እግዚአብሔር ነው አይደል? ነገርኩት እኮ። እሺ አለቀ። አሁን እዚህ ጋር በቃ አለቀ እኮ። የበላው እግዚአብሔር ነው። ነገርኩት እኮ እኔ በሰው አካል ተገለጠ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ቆዮኒ ትገባለህ። ቆይ እሷ ትጨርስ። የበላው እግዚአብሔር ነው። ምግቡን ለምሳሌ ጥጃውን የበላው እግዚአብሔር ነው። በሰው አካል ተገለጠ። ሰው ሆኖ ነው የተገለጠው። ሰው በሰው አድሮ ነው ሰው ሆኖ ነው የተገለጠው እኮ። የበላው ራሱ ሆኖ የተገለጠው የበላ ይመስላል፣ የጠጣ ይመስላል፣ ግን አልጠጣም። አልበላም፣ አልጠጣም። አላቅም ራሱ እሱ አላቅም፣ ግን ይበላ የጠጣ ይመስላል። ለአብርሃም ለሳራ እኮ በልቷል፣ ለበረከት ብሎ ነው ገባው። በልቷል ነው የሚለው መጽሐፍ። ጌታ ለነገበትም ግባል ያለ በልቷል ነው የሚለው። በልቷል ይላል። እንኳን አለ። አሁን ጥያቄ እንኳን አለ። እሰይ አይ ጥሩ ነው። በቃ እንኳንሽ ጥሩ ነው። አይ በልቷል ይላል። እንኳን አለ። ያው እግዚአብሔር ይበላል፣ ስላሴዎች ይበላሉ፣ ይጠጣሉ። የሚበላ የሚጠጣ ደግሞ ያው ወደ እሱ አትቸኮል። እሱ ችግር የለብኝም። እኔ የምናመልከው አምላክ ጠንቅቄ ነው የማውቀው። የማያስፈራ አምላክ፣ በደቅደቅ ሌሊት የሚያበራ አምላክ። መሲ ቆይ አንዴ ተረጋጊ። ኢየሱስ ምን አለ ሲያስተምር? በአፍ የገባ ወደ እዳሪ ይጣላል ብሏል።
እና ወደ አፍ የገባ ነገር ሁሉ ወደ ዳር ይመጣሉ አይቀርም። እና ስላሴዎች ሞርቷል፣ ምግብ በልቷል፣ ጠጥቷል። እንግዲህ የቀረውን ፕሮሰስ እናንተ ታውቃላችሁ። ጥያቄሽን ቀጥያውን ግን መድኃኒዓለም ጌታ መድኃኒዓለም ልቦና ይስጣችሁ። ምንም ነገር